ሰላም ናችሁ? ዛሬ በነፃ መማር የምትችሉባቸው ዌብሳይቶች እና ሰርቲፊኬትን በነፃ ሊሰጧቸው የሚችሉ ዌብሳይቶችን እነግራችኋለሁ። ከዚህ በፊት የሰራሁት እንደዚሁ በተመሳሳይ መልኩ በነፃ ተምራችሁ በነፃ ሰርቲፊኬት ማግኘት የምትችሉበት ብዬ ከዚህ በፊት የተለያዩ ኮርሶችን እየጠቀስኩኝ ያወራሁበት ፕሮግራም አለ። እሱ ቴክኖሎጂ ላይ ብቻ ያተኮረ ነው፣ የቴክኖሎጂ ኮርሶችን ብቻ። ይሄ አሁን ግን የምነግራችሁ በሁሉም ዘርፍ በሳይንስ፣ በፖለቲካ፣ በሂስትሪ፣ በሌሎችም በተለያዩ የእጅ ሙያዎች ወዘተ የተለያዩ ስልጠናዎችን በመስጠት ሰርቲፊኬት የሚሰጧችሁ በነፃ ትልልቅ ዌብሳይቶች ማለት ነው። በጣም ፕሬስቲጂየስ የሆኑ ከፍተኛ ስም ያላቸው ዩልሲ ዌብሳይቶችን እነግራቸዋለሁ። የማወራውን ነገር ልታውቁ ትችላላችሁ፣ ግን የማወቅ ጉዳይ አይደለም፣ መጠቀም ነው። ከዚህ በፊትም ሳውራ ሰምታችሁ ሊሆን ይችላል እና ይሄ አዲስ አይደለም ነው። ተጠቅማችሁበታል ወይ ነው። በተደጋጋሚ ላወራ የሚችለው ብዙ ሰው ስለማይጠቀመው፣ ነገር ግን በጣም ብዙ ኦፖርቹኒቲዎችን ማግኘት የሚችሉበት ነው። ይህንን ሴሽን ያዘጋጀሁበት አንዱ ምክንያት ምንድን ነው? በተለይ በአውሮፓ ሀገር የምትኖሩ፣ በአሜሪካ የምትኖሩ፣ እነዚህም ደግሞ በሩቅ ምስራቅ በአረብ ሀገሮች የምትኖሩ እህቶች፣ ወንድሞች ወዘተ መማር ትፈልጋላችሁ፣ ግን በአካል ሄዳችሁ መማር ዩኒቨርሲቲዎች፣ ኮሌጆች በአካል ሄዳችሁ መማር የማትችሉበት ሁኔታ አለ። ጠዋት ትወጣላችሁ፣ ማታ ትገባላችሁ፣ ወይም ማታ ትወጣላችሁ፣ ጠዋት ትገባላችሁ። ስለዚህ ለመማር የሚሆን ጊዜ ልታጡ ትችላላችሁ። ኦኬ እናንተ በተለይ በአውሮፓና እንደዚህ በአሜሪካ የምትኖሩ፣ በአረብ ሀገር የምትኖሩ ሰዎች ኢትዮጵያውያን መክፈልም ስለምትችሉ አሁን ቀጥሎ የማወራቸው ዌብሳይቶች ውስጥ ገብታችሁ ለመማር ጥረት ብታደርጉ አንደኛ ከጊዜው ጋር አብራችሁ ትሄዳላችሁ። አይ ቲንክ ብዙ ዓመት 30 ዓመት 20 ዓመት በነዚህ በአውሮፓ በአሜሪካ የምትኖሩ ኢትዮጵያውያን ራሳችሁን አፕግሬድ ሳታደርጉ የቆያችሁ ልትኖሩ ትችላላችሁ። እንደ ጊዜው ያመጣችሁን የተለያዩ ትምህርቶችን መማር የግድ ይላል። ከዛም ውጭ በሀገር ውስጥም በተለያየ ምክንያት መማር ያልቻላችሁ ዩኒቨርሲቲ ለመሄድ ከመክፈል አቅም ጀምሮ እንደዚህም የዩኒቨርሲቲ ውጤት ሳታመጡ ቀርታችሁ ግን መማር ፈልጋችሁ መማር ያልቻላችሁ፣ በየመስሪያ ቤቱ እድገት ማግኘት የምትፈልጉ፣ ለምሳሌ ቀጥሎ ወዳለው ደረጃ ከፍ ማለት የምትፈልጉ፣ ነገር ግን መክፈል ስለማትችሉ በነፃ መማር የምትፈልጉ፣ ይሄ ሁሉ ሰው ይችላል። እንደዚህ ነው። መማርም የሚፈልግ መክፈልም የሚችል ወዘተም መማር ይችላል። በቀላሉ በነፃ መማር ይችላል። ለእናንተ ተብሎ የተዘጋጁ ናቸው 5 የሚሆኑ በጣም የታወቁ ዌብሳይቶችን እነግራቸዋለሁ ማለት ነው በሚኖረን ቆይታ። የመጀመሪያው የታወቀ ነው በእውነት ኮርሴራ ይባላል። በጣም የታወቀ ዌብሳይት ነው። ኦኬ የተቋቋመው በ2012 እንደ አውሮፓ አቆጣጠር ነው። በሁለት የስታንፎርድ ፕሮፌሰሮች የተቋቋመ ነው። አንድሪው እና ዳፍኒ ኮለር የሚባሉ ሰዎች ያቋቋሙት ነው። ከ275 በላይ የሆኑ ፕሬስቲጂየስ ዩኒቨርሲቲዎች ጋር አብሮ የሚሰራ ነው። ኦኬ ዌብሳይቱ በራሱ ምንም ትምህርት አይሰጥም። ዌብሳይቱ ተዘጋጅቷል፣ ፕላትፎርሙ ተዘጋጅቷል። ከዛ በኋላ የተለያዩ ትልቅ ዩኒቨርሲቲዎች እዚህ ዌብሳይት ላይ ስልጠና ይሰጣሉ፣ ሰርቲፊኬት በነፃ ይሰጣሉ ማለት ነው። እና ኮርሴራ እጅግ በጣም የታወቀ ነው። በኋላ ላይ ነግራቸዋለሁ። ከ100 ሚሊዮን በላይ ተማሪዎች እስካሁን ተምረዋል። እንደ አውሮፓ አቆጣጠር 2012 ነው የተቋቋመው። ኦኬ እዚህ ዩቲዩብ ዲስክሪፕሽን ላይ በነገራችን ላይ የአምስቱም ዌብሳይቶች አድራሻቸውን አስቀምጨላችኋለሁ ከነስማቸው። ይሄ እዚህ ዩቲዩብ ዲስክሪፕሽን ላይ ማየት ትችላላችሁ። ኮርሴራ ላይ የተለያዩ አይነት ኮርሶች አሉ። ለምሳሌ ቴክኖሎጂ እና ኮምፒውተር ሳይንስ ላይ ፕሮግራሚንግ፣ ፓይቶን፣ ጃቫ፣ C++ ያስተምራሉ። አርቲፊሻል ኢንቴሊጀንስ ያስተምራሉ። ሳይበር ሴኪዩሪቲ፣ ክላውድ ኮምፒውቲንግ፣ ዌብ ዴቨሎፕመንት፣ በቢዝነስ እና ማኔጅመንት ለምሳሌ ማርኬቲንግ ያስተምራሉ፣ ፋይናንስ ያስተምራሉ፣ አንትረፕረነርሺፕ ያስተምራሉ፣ ሊደርሺፕ ወዘተ። ዳታ ሳይንስ እንደዚሁ። ሄልዝ እና ሜዲሲን ላይ ፐብሊክ ሄልዝ የሚባለውን ያስተምራሉ። ኤፒዲሞሎጂ የሚባለውን ትምህርት፣ ኒውትሪሽን፣ ሜንታል ሄልዝ። አርት እና ሂውማኒቲ ላይ ለምሳሌ ሂስትሪ ያስተምራሉ፣ ሊትሬቸር ስነ ጽሁፍ ያስተምራሉ፣ ፍልስፍና፣ ሙዚቃ ያስተምራሉ፣ ፐርሰናል ዴቨሎፕመንቶች እንደዚሁ። እነዚህ ኮርሶች አብዛኞቹ ኮርሶች ከ4 ሰዓት እስከ 12 ሰዓት የሚፈጁ ሊሆን ይችላሉ። ወይም ደግሞ ከ1 ወር እስከ 3 ወር ድረስ ያህል ሊሆን ይችላል የሚቆዩት ቆይታቸው፣ ዲዩሬሽናቸው ማለት ነው ኮርሶቹ። ከነዚህ ኮርሶች ውስጥ
እና ሌሎችም ያልጠቀስኩላችሁ አሉ። ኦፍኮርስ ከነዛ ውስጥ መርጣችሁ ወይም ፍላጎት ያለባችሁን ያደረባችሁ መርጣችሁ መማር በጣም በቀላሉ መማር ትችላላችሁ። ኮርሴራ ለምሳሌ ሞባይል አፕሊኬሽን አለው። በሞባይል አፕሊኬሽን ወይም ደግሞ ዌብሳይት ውስጥ ገብታችሁ በራሳችሁ ፔስ ነው፣ በራሳችሁ ፍጥነት፣ የመረዳት አቅማችሁ በራሳችሁ ነው። ከውድድር የለባችሁ ወዘተ በምትችሉት ጊዜ መማር ትችላላችሁ። እነማ የትኞቹ ዩኒቨርሲቲዎች ናቸው? ቅድም እንዳልኳችሁ ከ275 በላይ ፕሪስቲጂየስ ከሆኑ ዩኒቨርሲቲዎች ጋር የሚሰራ ነው ይሄ ኮርሴራ። በጣም እውቅና ካላቸው ለምሳሌ እኔና እናንተ ከምናውቃቸው መካከል ስታንፈርድ ዩኒቨርሲቲ ይጠቀሳል። ስታንፈርድ እንግዲህ በጣም ግዙፍ እና የታወቀ ፕሬስቲጂየስ የሆነ ዩኒቨርሲቲ ነው። ሌላው ያሌ ዩኒቨርሲቲ ነው። ያሌ ዩኒቨርሲቲም እንደዚሁ ዌልቢንግ ላይ ሳይንስ ኦፍ ዌልቢንግ ላይ እና ሌሎች ፖፑላር የሆኑ ኮርሶች በተለይ በሳይኮሎጂ ዙሪያ እና በሃፒነስ ዙሪያ በደስታ ዙሪያ በጣም ቆንጆ ቆንጆ ኮርሶች ይሰጣሉ። ዩኒቨርሲቲ ኦፍ ሚሽጋን እዛው አሜሪካ ሀገር ውስጥ የሚገኝ ሌላ እጅግ በጣም ግዙፍ የሆነ ዩኒቨርሲቲ ነው። እዚህ ዌብሳይቱ ላይ ኮርሴራ ላይ የእነዚህ ኮርሶች አሉ። ጉግል አለ። ለምሳሌ ጉግል አይቲ ሰፖርት፣ ዳታ አናሊቲክስ፣ ዩዘር ኤክስፒሪየንስ ዲዛይን እና ሌሎች ፕሮፌሽናል ሰርቲፊኬት የሚያሰጡ ኮርሶችን ይሰጣል። አይቢኤም ያስተምራል እዚህ። ኦኬ ሶ ሰርቲፊኬትን በተመለከተ አብዛኛዎቹ ኮርሶች የጠራኋቸው፣ አብዛኛዎቹ ኮርሶች ያልጠራኋቸው፣ አብዛኛዎቹ ኮርሶች በነፃ ነው የምትማሩት። ኮርሶቹ ትምህርቶቹን በነፃ ነው የምትማሩት ማለት ነው። ትምህርቶቹን በነፃ ትማሩና ግን ለሰርቲፊኬቱ $30 ያክል ትከፍላላችሁ ሰርቲፊኬቱን ለማግኘት። ምክንያቱም ሰርቲፊኬቱ አንደኛ ፕሪንተብል የሆነ ፒዲኤፍ እንዲሁ ዝም ብሎ ኮምፒውተራችሁ ላይ በሶፍት ኮፒው አለ። በእጃችሁ ግን ያንን ሰርቲፊኬት በእጃችሁ ሃርድ ኮፒውን ለማግኘት ግን በዲኤችኤል ወይም በፖስታ ቤት መላክ አለበት። ስለዚህ አንድ $30 ወዘተ ሊያስከፍላችሁ ይችላል ማለት ነው። ያ ማለት አንድ 4,000 5,000 ብር ማውጣት ይጠበቅባችኋል ማለት ነው። በተለይ ኮርሴራን ቀድሜ የነገርኳችሁ ምክንያት ከኮርሴራ ሰርቲፊኬት ካላችሁ እዚህ ኢትዮጵያም ውስጥ ሰርቲፊኬቱ የምታስገቡት አንደኛ የስራ እድል ታገኙ ትችላላችሁ፣ ሁለተኛ ስራም ኖሯችሁ ፕሮሞት ማድረግ ትችላላችሁ። ቅድም እንዳልኳችሁ በአውሮፓ በአሜሪካ የምትኖሩ ኢትዮጵያውያንም እንደዚሁ ኮርሴራ ላይ የሚከፈልባቸው ክፍያ ከፍላችሁ የሚከፈልባቸው መርጣችሁ ከስራችሁ ጋር ከሙያችሁ ጋር የሚሄድ ኮርስ በቀላሉ መውሰድ ትችላላችሁ። ትርፍ ጊዜ በሚኖራችሁ ጊዜ በሞባይል ስልካችሁ አፕሊኬሽኑን ከፍታችሁ በጣም በቀላሉ በራሳችሁ ፔስ፣ በራሳችሁ ፍጥነት፣ በራሳችሁ የመገንዘብ አቅም፣ በራሳችሁ የመገንዘብ ፍጥነት በእናንተ ፔስ ሆኖ የተሰሩ ናቸው። ሰው አደራችሁን ውሰዱ። ኦኬ አሜሪካ፣ አውሮፓ፣ በአረብ ሀገራት የምትኖሩ ኢትዮጵያውያን በቀላሉ ይህን ገንዘብ መክፈል ትችላላችሁ። አንድ ሁለተኛ የሚያስከፍለውንም የሚያስከፍሉ የተለያዩ ኮርሶች አሉ፣ ነፃ ብቻ አይደሉም። እነሱን መውሰድ ትችላላችሁ። ሰርቲፊኬቶች በተለያየ ዘርፍ የተለያዩ ናቸው። ኮርስ ሰርቲፊኬት የሚባሉ አሉ። ለምሳሌ አሁን እንዳልኳችሁ ከ1 እስከ 12 ሰዓታት ከ1 እስከ 24 ሰዓታት ከ1 ወር እስከ 3 ወራት የሚወስዱ ኮርሶችን ኮርስ ሰርቲፊኬት ይባላሉ። ከዛ በኋላ ስፔሻላይዜሽንስ አሉ። ስፔሻላይዝ አድርጋችሁም እንደዚሁ ስፔሻላይዝ የሆኑ ኮርሶችን ወስዳችሁ የምትወስዷቸው ሰርቲፊኬቶች ማለት ነው። ፕሮፌሽናል ሰርቲፊኬቶች አሉ። ማስተር ትራክ ሰርቲፊኬቶችም አሉ። ሰርቲፊኬቶቹ ቫሊዩ ያላቸው ናቸው። የኮርሴራ ሰርቲፊኬቶች ተቀባይነት ያላቸው ናቸው። ኦኬ በቴክና የቢዝነስ ኢንዱስትሪ ውስጥ በተለይ የኮርሴራ ሰርቲፊኬቶች በጣም ተቀባይነት ያላቸው ናቸው። ምክንያቱም ፕሬስቲጂየስ የሆኑ ትልቅ ዩኒቨርሲቲዎች ጋር አብረው ስለሚሰራ እና የትምህርት አሰጣጡ ኳሊቲው ወይም ደግሞ በጣም ጥራት ያለው ትምህርት ስለሚሰጡ በአብዛኛው ኢትዮጵያ ውስጥ ያሉት በቴክና በቢዝነስ ኢንዱስትሪ ውስጥ የተካተቱ ኩባንያዎች የኮርሴራ ሰርቲፊኬት ተቀባይነት አለው። እንግዲህ የኮርሴራ ኢንሮልመንት ምን ያህል ትልቅ እንደሆነ እንኳ እንዲሁ እንድታውቁት ይሄ ኮርሴራ የሚባለው ምን ያህል ትልቅ እንደሆነ ለማሳየት በ2022 በዓለም አቀፍ ደረጃ 100 ሚሊዮን ተማሪዎች ተምረዋል። በ2022 እስከ 2022 ማለት ነው። 2012 አይደለ የተቋቋመው እስከ 2022 ድረስ በ10 ዓመታት ማለት ነው 100 ሚሊዮን ተማሪዎች ተምረዋል። ኦኬ እኛ ለምንድን ነው ይሄን የማንጠቀምበት? በ2021 ብቻ 20 ሚሊዮን ተማሪዎች ሬጂስተር አድርገዋል። ኦኬ 90% የሚሆነው የኮርሴራ ሰርቲፊኬቶች ተቀባይነት ያላቸው ናቸው። 90% እና ሬፑቴሽኑ የኮርሴራ ሬፑቴሽን ወይም ደግሞ ዝናው በጣም ከፍተኛ፣ ቅድም እንዳልኳችሁ ኤሊት የሆኑ ኢንስቲትዩሽኖች እና በጣም ሪገረስ የሆነ ኮርስ ዲዛይን በጣም
ኮርሶቹን እናንተን ማብቃት የሚችሉ ኮርሶች ናቸው እዚህ ላይ ያሉት ማለት ነው። እንዳልኩት ኮርሴራ በጣም ዩዘር ፍሬንድሊ ኢንተርፌስ አለው። ዩዘር ፍሬንድሊ ማለት ዌብሳይቱም ላይ ምንም ነገር የሚከብድ ነገር የለም። ማንም ሰው ገብቶ የሚያውቀውም የማያውቀውም የሚፈልገውን ነገር ማግኘት ይችላል። ፕላስ ሞባይል አፕሊኬሽን አለው። የሞባይል አፕሊኬሽኑንም መጠቀም ትችላላችሁ። ሁለተኛው አሊሰን ይባላል። ኦኬ አሊሰን የሚባለው በ2007 የተቋቋመ ነው። በአየርላንድ ቤዝድ ነው። አየርላንድ የሚባለው ሀገር ያለ ፕላትፎርም ነው ይሄ አሊሰን የሚባለው። ከ4000 በላይ ኮርሶች በነፃ ነው የሚሰጠው እና ሰርቲፊኬት በነፃ ይሰጣል። አብዛኞቹ 95% የሚሆነው አሊሰን ውስጥ የተማራቸው ትምህርቶች በነፃ ተምራችሁ፣ ሁለት ነገር ነው ነፃ። በነገራችን ላይ ሰርቲፊኬቱ ብቻ አይደለም፣ ትምህርቱ ራሱ ነፃ ነው አይደል? አንድ ሁለተኛ ሰርቲፊኬቱን በነፃ ይሰጧቸዋል። የተለያዩ ኮርሶች ቢዝነስ እና ማኔጅመንት ላይ፣ በአይቲ እና ቴክኖሎጂ ላይ፣ ቤዚክ ኮዲንግ፣ ሳይበር ሴኪሪቲ፣ ሶፍትዌር ዴቨሎፕመንት ኦኬ፣ እነዚህ ላይ ያስተምራሉ። ላንጉጅ እና ኮሚኒኬሽን ላይ እንግሊዝኛ፣ ስፓኒሽ እና ሌሎች ቢዝነስ ኮሚኒኬሽኖችን ስኪሎችን ያስተምሯቸዋል። ትሬድ ኤንድ ስኪል ላይ ለምሳሌ ፕላምቢንግ የሚባለዋል የቧንቧ ሙያ፣ የካርፔንተር ለምሳሌ ምንጣፍ ስራ በጣም አንደኛ ነው። አሁን ለምሳሌ ካርፔንተሪ ብትማሩ፣ ፕላምቢንግ ብትማሩ በጣም በጣም ቆንጆ ነው። ኦኬ እነማን ናቸው ከአሊሰን ጋር የሚሰሩ ትልልቅ ኩባንያዎች፣ ትልልቅ ዩኒቨርሲቲዎች ብላችሁ ብትጠይቁ ጉግል ይሰራል። ለምሳሌ ጉግል ትልቅ ኩባንያ ነው፣ ከአሊሰን ጋር ይሰራል በቅንጅት በኮላቦሬሽን። ጉግል አሊሰን ላይ ምን አይነት ኮርሶችን ይሰጣል? ዲጂታል ማርኬቲንግ፣ ኢኮሜርስ የሚባሉትን ኮርሶች ይሰጣል። ማይክሮሶፍት ይሰጣል። ማይክሮሶፍት ኦፊስ ሶፍትዌር እና ፕሮዳክቲቪቲ የሚባሉ ቱሎች አሉ። የብሪቲሽ ካውንስል፣ ዩኔስኮ የሚባለው ዩናይትድ ኔሽንስ ኤዱኬሽናል ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን የሚባለው ከአሊሰን ጋር አብሮ ይሰራል። ሰርቲፊኬቶቹ ነፃ ናቸው። ፍሪ ሰርቲፊኬት አብዛኞቹ በነፃ ነው የሚሰጧቸው። ኦኬ አንዳንድ ሰርቲፊኬቶች የሰርቲፊኬቱ ዋጋቸው ተቀባይነታቸው ማለት ነው። ዋጋቸው ማለት ብራቸው ሳይሆን ተቀባይነታቸው ከፍ ያሉ ሰርቲፊኬቶችም ይሰጧቸዋል። ለምሳሌ ሰርቲፊኬት ኦፍ አቺቭመንት የሚባል ይሰጧቸዋል። እነሱን ሰርቲፊኬት ኦፍ አቺቭመንት ለማግኘት ግን ኩይዝ ይሰጧቸዋል ማለት ፈተና ይሰጧቸውና 70 እና ከ70 በላይ ማግኘት ይጠበቅባቸዋል ማለት ነው። አንዳንድ ጊዜ እነዚህ ሰርቲፊኬቶች በአካል በእጃችሁ እንዲደርስ ሃርድ ኮፒ፣ ሶፍት ኮፒውን ይልክላችኋል። በፒዲኤፍ ዳውንሎደብል የሆነ እና ለሊንክድኢንም ላይ ሼር ልታደርጓቸው የምትሉ ኮርሶች ሶፍት ኮፒውን ይሰጧቸዋል። ነገር ግን ሃርድ ኮፒውን ከፈለጋችሁ $7 ክፈሉ ይሏቸዋል። ምክንያቱም ልክ ነዋ፣ በዲኤችኤል ነው የሚልኩላችሁ፣ በፖስታ ነው የሚልኩላችሁ። አስተምረው ሰርቲፊኬቱን በነፃ ሰጥተው እንደገና ሰርቲፊኬቱን በፖስታ ቤት በነፃ ሊልኩላችሁ እንትን አይደል። እስካሁን ድረስ ኢንሮልመንት ስታቲስቲክሱን ብታዩ የአሊሰን 30 ሚሊዮን በላይ ተማሪዎች ተምረዋል። ኦኬ ከ4000 በላይ ሰርቲፊኬቶች አሉት። ሶስተኛው ኤዲኤክስ ይባላል። ኤዲኤክስም እንደዚሁ በጣም ቆንጆ ነው። በ2012 የተቋቋመ ነው። ሃርቫርድ እና ኤምአይቲ የሚባሉት ናቸው። ሃርቫርድ ዩኒቨርሲቲ ታውቁታላችሁ። ኤምአይቲ ማለት ነው ማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ ማለት በቃ የመጨረሻው የቴክኖሎጂ ዩኒቨርሲቲ ማለት ነው በዓለም ላይ አሁን ሌሎቹ ካልበለጡት በስተቀር የህንዱ ኢንዲያን አይአይቲ ኢንዲያን ኢንስቲትዩት ኦፍ ቴክኖሎጂ ሊበልጠው ይችላል እንጂ ኤምአይቲ በአቻ የሌለው ነው በቴክኖሎጂ ኮሌጅነቱ። ኦኬ ኤዲኤክስ እነሱ ናቸው ያቋቋሙት። ነን ፕሮፊት ነው፣ ለትርፍ የተቋቋመ አይደለም እና በጣም ፍሪ አክሰስ ለኮንተንቶች ለኮርሶች ፍሪ አክሰስ አላቸው። ኤዲኤክስ ላይ ዌብሳይቱን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ። እዛ ገብታችሁ ሬጂስተር ለማድረግ ኢንሮል ለማድረግ ሞክሩ። ኦኬ በተለይ በአውሮፓ በአሜሪካ እንዳልኩት በአውስትራሊያ ያላችሁ በአረብ ሀገር ያላችሁ ኢትዮጵያውያን ለመማር ፍላጎት ኖራችሁ መክፈልም እየቻላችሁ ሳትማሩና ራሳችሁን አፕዴት ሳታደርጉ ለረጅም ጊዜ የቆያችሁ ኢትዮጵያውያን ይህ በጣም ጥሩ አጋጣሚ ነው። እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ። እኔ መረዳችሁ ነገር ካለ ልትጠይቁኝ ትችላላችሁ። የተለያዩ ኮርሶች ይሰጣል ኤዲኤክስ። ኦኬ ኮምፒውተር ሳይንስ፣ በኮምፒውተር ሳይንስ ዘርፍ መማር ብትፈልጉ ፕሮግራሚንግ፣ አርቲፊሻል ኢንቴሊጀንስ፣ ብሎክቼን፣ ሳይበር ሴኪሪቲ፣ በቢዝነስና ሊደርሺፕ ዘርፍ ለምሳሌ በፋይናንስ፣ በማርኬቲንግ፣ በስትራቴጂክ ማኔጅመንት መማር ትችላላችሁ።
በሂውማኒቲ ላይ የሚያተኩሩ ሊትሬቸሮች፣ ሂስትሪ፣ ኤቲክስ ላይ መማር ብትፈልጉ፣ ባዮሎጂ፣ ኬሚስትሪ፣ ኦኬ ፕሮፌሽናል ሌሎች ስኪሎች እንደ ዳታ አናሊቲክስ፣ እንደ ፕሮጀክት ማኔጅመንት እና ኮሚኒኬሽን የሚባሉትን መውሰድ ይችላላችሁ። ከነማን ዩኒቨርሲቲዎች ናቸው? ከነማን ዩኒቨርሲቲዎች ነው ይሄ ኤዲኤክስ በኮላቦሬት አድርገው እነዚህ ኮርሶች የሚሰጡት? አንደኛው ሃርቫርድ ዩኒቨርሲቲ ነው። ለምሳሌ ሲኤስ 50 የሚባል ኮርስ አለ፣ ኢንትሮዳክሽን ቱ ኮምፒውተር ሳይንስ የሚባል በጣም ታዋቂ ነው። ኤዲኤክስ ላይ ይህን ኮርስ ብትወስዱ ማለት ነው። ሌላኛው ኤምአይቲ ነው፣ ማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ ነው። እሱም ኢንትሮዳክሽን ቱ ኮምፒውተር ሳይንስ እና ፕሮግራሚንግ ዊዝ ፓይተን የሚል በጣም ፌመስ የሆነ ኮርስ ይሰጣል። ሌላኛው ዩኒቨርሲቲ ኦፍ ኦክስፎርድ፣ ሌላኛው አይቢኤም በጣም ትልልቆች ናቸው። ወርልድ ባንክ ከኤዲኤክስ ጋር የሚሰራው ማለት ነው። አብዛኛው ሰርቲፊኬቶች፣ አብዛኛው ትምህርት፣ ሁሉም ትምህርት ማለት ይቻላል በነፃ መማር ትችላለች፣ በነፃ። ከዛ ሰርቲፊኬቱን ስትፈልጉ ቅድም እንዳልኳችሁ አንድ 4,000 በእኛ በኢትዮጵያውያን 4,000 5,000 ብር 6,000 ብር መክፈል ይጠበቅባቸዋል። ምክንያቱም የግድ ያንን ሰርቲፊኬት በእጃችሁ እንዲመጣ በፖስታ ቤል ወይ በዲኤችኤል ሊልኩላችሁ ስለሆነ እሱን መሸፈን ይጠበቅባቸዋል። ነገር ግን እሱንም ቢሆን $30 $40 መክፈል አልችልም፣ 4,500 ብር 5,000 ብር መክፈል አልችልም ካላችሁ ፋይናንሻል አሲስታንስ ማመልከት ትችላላችሁ። መክፈል አልችልም፣ ስለዚህ ሰርቲፊኬቱ በእናንተ ወጪ ይላክልኝ ካላችሁ እና ኤሊጂብል ከሆናችሁ ከቀበሌ ካላችሁበት ቦታ ምናምን ኢኮኖሚካሊ አይችሉም ብሎ ከተጻፈላችሁ እና ኤሊጂብል ከሆናችሁ በነፃ ይልኩላችኋል ማለት ነው። በተለይ ኤዲኤክስ እና ኮርሴራ በጣም በጣም ቆንጆ ናቸው። የተለያዩ ሰርቲፊኬቶች ይሰጣሉ። ቬሪፋይድ የሆኑ ሰርቲፊኬቶች፣ ማይክሮ ማስተርስ የሚባል ሰርቲፊኬት ይሰጣሉ እና ፕሮፌሽናል ሰርቲፊኬት የሚባሉ አሉ። የተለያዩ ማለት ነው። ደረጃቸው የተለያየ ናቸው። እንግዲህ ምን አይነት ቫሊዩ አለው? ከኤዲኤክስ የምታገኙ ሰርቲፊኬት ምን አይነት ቫሊዩ አለው? እንዲህ ከሃርቫርድ ዩኒቨርሲቲ ተምራችሁ ከኤምአይቲ ተምራችሁ በጣም በጣም ትልቅ ቫሊዩ ያለው ሰርቲፊኬት ነው የሚሆነው ማለት ነው። ኢንሮልመንት ስታቲስቲክሱን ብታዩ ከ2017 ጀምሮ 14 ሚሊዮን ተማሪዎች ተምረዋል እዚህ ኢዲኤክስ ላይ። በ2021 ስንት ሰው እንደተማረ ታውቃላችሁ? 45 ሚሊዮን ተማሪዎች ተምረዋል። ኦኬ ከፍተኛ የሆነ ዝና ያለው ትምህርት ቤት ነው ወይም ደግሞ ዌብሳይት ነው ኤዲኤክስ ማለት ነው። የተለያዩ ታሪኮች አሉ። እዚህ ጊዜውን እንዳልወስድባችሁ ነው እንጂ ብዙ ሰዎች እዚህ ተምሬ ከዚህ ሰርቲፊኬት ያገኘ ከዛ መስሪያ ቤት ሄጄ ፕሮሞት አድርጌያለሁ፣ እንደዚሁም ደግሞ ከዚህ እንዲህ በሚባል ሰርቲፊኬት አግኝቼ ከዛ በኋላ የራሴን ቢዝነስ ጀምሬ ከስተመር ቤዜም በእጥፍ ጨምሯል። ብዙ ታሪኮች አሏቸው ማለት ነው። ይህንን የምነግራችሁ እናንተም እንድትበረታቱና እንዲሁ ዝም ብሎ ቀላል ነገሮች አይደለም የምነግራችሁ ማለት ነው። ሌላኛው ፊውቸር ለርን የሚባል አለ። በነገራችን ላይ ምን አይነት ኮርስ ምን አይነት ትምህርት መማር ትፈልጋላችሁ? እስቲ እዚህ ኮሜንት አድርጉልኝ። ምን አይነት ትምህርት ነው መማር የምትፈልጉት? መማር ብትችሉ መክፈል የምትችሉ ከፍዬም ቢሆን እንዲህ አይነት ኮርስ መውሰድ እፈልጋለሁ፣ አይ መክፈል አልችልም ግን እንዲህ አይነት ኮርስ መውሰድ እፈልጋለሁ ብላችሁ እዚህ ዩቲዩብ ላይ ኮሜንት አድርጉልኝ። አራተኛው ፊውቸር ለርን ይባላል። ይሄ ደግሞ በ2012 ነው የተቋቋመው በኦፕን ዩኒቨርሲቲ የሚባል አሜሪካ እንግሊዝ ሀገር የሚገኝ ዩኒቨርሲቲ ነው። እዛ ቤዝድ የሆነ ነው። በተለይ በሶሻል ለርኒንግ እና አክሰሲቢሊቲ ላይ በጣም የታወቀ ነው ይሄ ፊውቸር ለርን የሚባለው። እዚህ ፊውቸር ለርን ዌብሳይት ላይ ዌብሳይቱንም አስቀምጬላችኋለሁ። የተለያዩ ኮርሶች አሉ። ለምሳሌ ሄልዝ ኬር ላይ፣ ነርሲንግ፣ ሜንታል ሄልዝ፣ ሜዲካል ኤቲክስ ላይ ኮርሶች አሉ ሰርቲፊኬት የምታገኙባቸው። ቢዝነስ እና ማኔጅመንት ላይ ለምሳሌ ዲጂታል ማርኬቲንግ ያስተምራል፣ ፋይናንስ ያስተምራል፣ ሊደርሺፕ ያስተምራል። ቴክኖሎጂ ላይ ኤአይ፣ ኮዲንግ፣ ዲጂታል ትራንስፎርሜሽን ያስተምራል። ትምህርት ላይ ኤዱኬሽን ላይ መምህርነት ያስተምራል፣ ፔዳጎጂ ያስተምራል። ክሪኤቲቭ አርትስ ላይ ፊልም ሜኪንግ ያስተምራል። ፊልም እንዴት የፊልም ባለሙያ መሆን ዳይሬክተር ወዘተ ወዘተ፣ ፊልም ስክሪፕት ራይተር ወዘተ ያስተምራል። ክሪኤቲቭ ራይቲንግ ያስተምራል። ኦኬ እና ዲዛይን ላይ መማር የምትፈልጉ አንዳንድ ትምህርቶች እኮ ዩኒቨርሲቲ የላቸው፣ አንዳንድ ትምህርቶች እኮ ኮሌጆች የሏቸው ማለት ለኢትዮጵያ ውስጥ በውጭም ቢሆን ዲዛይን አሁን የዲዛይን ትምህርት ቤት አለ ኢትዮጵያ ውስጥ አላውቅም። የፊልም የሚያስተምራለ፣ የፊልም የሚያስተምራለ፣ ክሪኤቲቭ ራይቲንግ የሚያስተምራለ ሊኖር ይችላል።
ኦኬ ሶ ፊውቸር ለርን ላይ መማር ትችላላችሁ ማለት ነው። እነማን ናቸው ከዚህ ዌብሳይት ጋር አብረው የሚሰሩት? ዩኒቨርሲቲ ኦፍ ሊድስ የሚባል እዛው እንግሊዝ ሀገር ውስጥ የታወቀ ትልቅ ዩኒቨርሲቲ ነው። ቢዝነስ እና ሄልዝ ኬር ኮርሶችን ከዩኒቨርሲቲ ኦፍ ሊድስ ነው የምትወስዱት። ዩኒቨርሲቲ ኦፍ ኬፕ ታውን ሳውዝ አፍሪካ ከሚገኘው ዩኒቨርሲቲ ጋር፣ ከብሪቲሽ ሙዚየም ጋር ለምሳሌ ካልቸራል ሄሪቴጅ እና ሂስትሪ የብሪቲሽ ሙዚየም ነው የሚያስተምረው። ዩኒሴፍ ለምሳሌ ዩኒሴፍ ከፊውቸር ለርን ጋር አብሮ ይሰራል። ቻይልድ ፕሮቴክሽን እና ግሎባል ሄልዝ አካባቢ ጥናት ትሬኒንግ ከወሰዳችሁ ማን ነው የሚሰጠው? ዩኒሴፍ ነው የሚሰጠው ማለት ነው። ሰርቲፊኬቶቹ ከ4 እስከ 8 ሳምንታት የሚወስዱ ኮርሶች አብዛኞቹ ነፃ ናቸው፣ በነፃ ናቸው። ከዛ በኋላ ግን የተለያዩ ከአቺቭመንት ጋር የተያዙ የተለያዩ ኮርሶች ረዘም ያሉ ኮርሶች ከወሰዳችሁ ቅድም እንዳልኳችሁ 4,000 5,000 ብር ሊያስከፍሏችሁ ይችላል። በተለይ በአውሮፓና በአውስትራሊያ የምትገኙ ኢትዮጵያውያን እዚህ ፊውቸር ለርንን መማር መቻል አለባችሁ ማለት ነው። በ2017 ስንት ተማሪ ተማረ መሰላችሁ? 7.1 ሚሊዮን ተማሪ ተምሯል። በ2024 ባለፈው ዓመት 15 ሚሊዮን ተማሪዎች እዚህ ፊውቸር ለርን ላይ ተምረዋል። ይህ ሁሉ ሚሊዮን ተማሪ ዝም ብሎ አይግበሰበስም። ከተማረ በኋላ ሄዶ ስራ አግኝቶበት ወይም እድገት አግኝቶበት ነው አይደል? አንዱ ለአንዱ እየነገረ ነው እኮ አይደል እየሄደ የሚማረው። ይሄ በአውስትራሊያ እና በአውሮፓ ያላችሁ በተለይ ኢትዮጵያውያን በደንብ እዚህ መማር ትችላላችሁ ማለት ነው። አምስተኛው ጉግል ስኪል ሾፕ ይባላል። በተለይ ይሄ በጣም በጣም ቆንጆ ነው። በተለይ ትንሽ ትምህርት የተማራችሁ ሰዎች ይሄ በጣም 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 ፕሮፌሽናል የሚያደርግ ትምህርት የሚሰጥበት ነው። የጉግል ነው። የተለያዩ የጉግል ቱሎች እና ዲጂታል ስኪሎችን የሚያስተምር ነው። ከማንም ዩኒቨርሲቲ ጋር ፓርትነርሺፕ አያደርግም። ራሱ የጉግል ኤክስፐርቶች የሚሰጡት ትሬኒንግ ነው፣ በጉግል ፕሮዳክቶች ላይ ማለት ነው። ይሄ በጣም አንደኛ። ለምሳሌ ዲጂታል ማርኬቲንግ፣ ጉግል አድስ፣ ጉግል አናሊቲክስ፣ ዩቲዩብ አድቨርታይዚንግ፣ ይሄንን ራሱ ብትማሩ ሰርቲፊኬቱ ነፃ ነው። ይሄ ደግሞ ምንም አያስከፍልም፣ የእንትንም አያስከፍልም። ኢትዮጵያ ውስጥ አሁን ዩቲዩብ አድቨርታይዚንግን ብትሰሩ፣ ጉግል አናሊቲክስ ብትማሩ እንዴት አይነት ቆንጆ መሰላችሁ። ክላውድ ኮምፒውቲንግ ላይ ያስተምራል። ለምሳሌ ጉግል ክላውድ ፕላትፎርም ቤዚክስ እና አርኪቴክቸሩን ያስተምራል። ፕሮዳክቲቪቲ ቱሎች ጉግል ወርክ ስፔስ ይባላል። ዶክስ፣ ሺትስ፣ ድራይቭ አንድ ላይ የጉግል ወርክ ስፔስ ላይ እንዴት መስራት እንደምትችሉ እንትን ይላል። ኦኬ ካሪየር፣ የተለያዩ ካሪየር ስኪሎች፣ ይሄ ጆብ ሰርች ስትራቴጂ ወዘተ የሚባሉ አሉ። ኦኬ ሶ በራሱ ኢንሃውስ ኤክስፐርቶች ነው ጉግል ይሄን የሚያስተምረው። በጣም 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 ነው ሪከመንድ ማድረጋችሁ ማለት ነው። በተለይ የተወሰነ ትምህርት የተማራችሁ ሰዎች በጣም ሪከመንድ አረጋችኋለሁ። ሁሉም ሰርቲፊኬቶቹ ነፃ ናቸው። እሺ በተለይ በጉግል አድስ ሰርች እና አናሊቲክስ ላይ በጣም ግሎባሊ ተቀባይነት ያለው ሰርቲፊኬት ነው የሚሰጠው። ቫሊዩ ደግሞ ጉግል ነው። ጉግል ራሱ ትልቅ ኩባንያ ነው። ትልቅ ቫሊዩ ያለው ሰርቲፊኬቶች ነው የሚሰጠው። በሚሊዮኖች የሚቀጠሩ ተማሪዎች ተምረዋል ከዚህ በፊት። ኦኬ ሰው እነዚህ አምስቱ ላይ በተለይ ጉግል አድስ ሰርቲፊኬሽን፣ ጉግል አናሊቲክስ ላይ ብትማሩ፣ ዩቲዩብ አድቨርታይዝመንት ላይ ብትማሩ እንዴት አይነት ቆንጆ ይመስላችኋል? ዳታ አናሊስት በጣም ጥሩ ዳታ አናሊስት ትሆናላችሁ ማለት ነው። እስቲ ሞክሩ፣ እስቲ ፕሊዝ ሞክሩ። እንዳልኳችሁ ኢትዮጵያ ውስጥ በተለያየ ምክንያት መማር ያልቻላችሁ ግን መማር የምትፈልጉ በአውሮፓ፣ በአሜሪካ እና በአውስትራሊያ እንደዚሁም ደግሞ በአረብ ሀገራት የምትኖሩ ኢትዮጵያውያን መማር እየፈለጋችሁ ጊዜው ላጣችሁ እነዚህን ኮርሶች፣ እነዚህን ዌብሳይቶች ቪዚት በማድረግ መማር ትችላላችሁ። እዚህ ኮሜንት ላይ ዩቲዩብ ላይ እስቲ ምን አይነት ትምህርት መማር እንደምትፈልጉ በነፃም ይሁን ከፍዬም ቢሆን መማር የምፈልገው እንዲህ አይነት ኮርስ ነው ብላችሁ እስቲ ኮሜንት አድርጉ። ተጠቀሙበት፣ ፕሊዝ ተጠቀሙበት። አመሰግናለሁ። ቻው።